እንደው ከስርጉት ጋር ገበያ መውጣት እኮ መሞት ነው። ያው እየመጣች መሰለኝ። ቤት የገብቼ ቡናዬን በጠጣው። ቡና ሲሉ አይኔን ባቀረበ። አሁን ደግሞ እንዳዙ ያደርጋል። አላልኩም? በአንድ አፍታ ሽታው ውላለብኝ እኮ። እባክህ ልጅ ጥራልኝ። እርሶም ጀመሩት እንዴ? ጎሽ ስደበኛ። አሮዲያ እንዳትበለኝ ማሚ። ምን አሁንም አልጨረስሽም? ከ5 ደቂቃ በኋላ ፒዛው ይወጣል። ጎሽ ሌላ 5 ደቂቃ። እስከዛ ጭማቂ ልላክላት? አዎ አሪፍ ነው። ማንጎና ብርቱካን ይሆነልኝ ለኔ። ሰፍሳፊ ሀይሰቢት ላንቺስ ምን ይሆነልሽ ማለት? አሮዲያ አንዱን አምጪው። ተቆራጭ ኬክ ጨምሪላቸው። ኦኬ ተቆራጭ? አዎ ጥሩ እኮ ነው። አንዳች ቁረጥህና ለኔ ነው አትልም? ካሉማ እሺ። ከይዌሽ አዛይን ቅቤ አንጓች። የእሳቸው ጭማቂ ግን በማንኪያ ይሆንላቸው። ኧረ እኔ ስልስ አልሆንም እናንተው። ታዲያ በስትሮ ይሻላል? ይሄ ቀሰማችሁ መሆኑ ነው። ኧረ አይፈልጉም እሳቸው። ጎሽ በየ በሰርጅና ባቢን ይመስል በሸንበቆ ለሳማ ምን አለበት? ኧረ ወዲያ ተይ። ባይሆን ካናዳ ስመጣ ይሻለኛል። አይሻልም ስርጉቴ? ዘመናዊነትንማ መቀበል አለብሽ ማሚ። ይሄንን ነው ይዘሽልኝ የመጣሽ ወይኔ ልጅ። ምን ይልሻል? ከዘመኑ ጋርማ መራመድ አለብሽ። አዎ ትንሽ ቆይተሽ ቁምጣ ሱሪ ታጥቀሽ ይሄ ጆሮ ላይ የሚሰካውንም ሰኪ ሳትይኝ ያልቀር። አይ ነው ደግሞ ክፍታት። አይ ምን ይጓጓብኛል? አይ ዝጋው ደዛም ነው። ማሚ ደግሞ አንዳንድ ጊዜ ጎመሽዋለሽ በቃ ለምቦጫን ጣለች ደግሞ። የሷ ኩርፊ 10 ሰከንድ ነው። ምን ለነገሩ እንደኔ ዋናት እኮ የኔ እናት። አንተ ዛሬ ምን ነው ምን ሆነሃል? አይ እርሶ ነገር እየገረመኝ ነው። ምን ሆነ የገረመ? በፍጥነት የሚመልሱት መልሶት ነው። አንተ ራስህ ፈጠነ ነገር መሰልከኝ። እንደው የግብዣው ቀን የአፍሪካዊ ላይ የፈተሉት ትዝ ባለኝ ቁጥር በጣም ነው የሚያስቀኝ። አለነን ነው ሰርጉቴ ጀበናሽ ገነፈለልሽ ሲሉማ የት አባቴ ልግባ? እንደው ለማስታወሻ አናት ላይ በደፋልኝ ምን ነው ትየጨበ እንዴ? አንተና የማያውቀውን ጠጅና ካቲከላ ቀርተ ጉድ ያረከው። እኔማ እንግዳ ማስተናገድ እኮ ነው። እንቄም እንግዳ ማስተናገድ ግን በጣም ተደስቷል። አዎ በመጨረሻ ቢገነፍልም ተደስቷል። ቺክ ላይ ማፍጠጥ ይወዳል እንጂ አሪፍ ሰው ነው። እሱን ሳታውረው አይኑን መቼ ነቅልና እርሶን ሳጫውቶታል ነበር እንዴ? ታዲያስ ማሚ ፕሌ ማሚ እንጆይ ሲለኛ ሰማ። መሲ ላይ ግን ጆፌ ሳይጠላ አይቀርም። አሬች ልጥራልኝ ባክህ። እሺ ኧረ እሺ። እንደው መኪና ውስጥ ታሽጌለዋል እንዴ? ለአንድ ፒሳ ይሁሉ አበሳ። ጉድ የሚበላ ነገር ከቤት ያልጠፋ። ለውጥ ያስፈልጋል። አቤት አይ ለውጥ እንደው በፎርኖ ዱቄት ቂጣ ጠፍጥፌ ስጎ ማብሰስ ያቀተኛል። ኧረ እንደዛ አይደለም እትየጨቤ። ያው ነው ባክህ። አይ ደግሞ ያመጋገብ ለውጥ ያስፈልጋል። 365 ቀን ሙሉ እንጀራ ሌላ ነገር መለመድ አለበት። እስቲ ሞክረዋ። ግን እኮ እውነቶትን ነው። አንድ ቀን እንጀራ ሳልበላ ካለፍኩኝ እንዴ ቅር ሲለኝ። አይ የራስ ጉዳይ ከእንግዲህ የራስ ጉዳይ ከእንግዲህ የራስ ጉዳይ። ሙያዋን ህዝብን የምታከብር ከምታገኘው በላይ አውጥተህ ስትመጣ ስራው ሞድ ነው አይደል? እና የሚጠብቃትን ህዝብ ማክበር ነው። ይሄንን የዕለቱ አንድ ሬዲዮ ጣቢያ ላይ 2 ሰዓት አንድ ፕሮግራም ሰርቼ ነበርና ይሄንን እንደመናገሬ ብቻ ሰዎች ምን ያህል ቀብሩ ላይ እንደመጣውቃለሁ። በቃ ተሰምቷቸው ልክ ነው፣ እውነት ነው። ሰው በማንኛውም መንገድ በስራው ላይ ህዝብን ሀገርን የሚያከብርበትን መንገድ መግለጽ አለበት። አፍ ብቻ አይደለም፣ ተግባር ነበራት እሷ። ሚዲያ ላይ ስትቀርብ ሀገርን ህዝብን መውደድ፣ ከዛ በተረፈ በውስጥ የሌለውን ነገር ይሄ ፐርፎርሚንግ ካይንድነስ የምትለው ነገር በቃ ዝም ብለህ እንደዚህ አይነት ነገር አይደለም ያላት እሷ። ካነኗሯም ነው ከውስጧም ነው። ስለዚህ በሬዲዮ ድራማ ላይ እንግዲህ ፋና ታሪክ አለው። እዛ ታሪክ ውስጥ እኔ ሙሉ አለው ከመስራታው ጀምሮ አሁንም አልፎ አልፎ ጽፋለሁ አይደለም። እና በሬዲዮ ድራማ ውስጥ በጣም በልዩ ከምናያቸው ኮከቦች አንዷ ናት። እሱ በጣም ይዘገናልና ሁሉ ጊዜም የዛን ቀን ይደብተኛልና በቃ የሆነ በዓሉ ስሜት ላይ በቃ አሁን ቁጭ እያከብራለሁ በምልበት ሰዓት በጣም ያልተለመዱ ስልኮች በቃ ይንጫጫሉ። ምንድነው ዛሬ ምን እየተላለፈ ነው? ግራ አጋባኝ። የሆነ ነገር እየተላለፈ መሆን አለበት። ያው እንደዛ ሲሆን ስልኬን ስለሚያውቁ አድማጮች ይደውላሉ። አሁን ለማስተናገድ የምችልበት ሁኔታ ላይ አልነበርኩም። አንዳንዶቹን ሳነሳ ወይ ሰላም ነው? አዎ። ደህና ነህ? አዎ።
እንዴት አመት በዓል? አዎ ሰላም ነው። አዎ ምክንያቱም ድምጼ ላይ መረጋጋት ነው ያለው። አይ እንትን እኮ ምንም አልሰማህም እንዴ? ምን? አይ በቃሽ በኋላ ደውላለሁ። እንዲህ የሚሉ ነገር በዙብኝ። በኋላ አንዱ ሰው ጋር ነው ሰብለ ነገር እውነት ነው እንዴ ምንድነው ምናምን ምን ሆነች አልኩኝ። በቃ በኋላ ደውላለሁ። ዘጋብኝ። ደወልኩኝና አሁን አተረዳሁት። በቃ በዚህ መልኩ ሰብለ አደጋ ደርሶባታል እና በቃ አመት ባሉ እንግዲህ የምወጣውን ነገር አድርጌ ስራ ቆይቼ የሆነ ነገር እንጆ ያደርጋለሁ ብዬ ወደ ወዳጆቼ ጋር እየሄድኩ ነው። ድንዝዝ ነው ያልኩት። ያን ቀን ጊዜውን ብረሳው እንኳን የሆነ ስሜት አለ የሚጫነኝ ማለት የዛን ቀን ያን ሰዓት በሆነ ነገር ውስጥ በሆነ እንኳን የሆነ ነገር ጨምዶ የሚይዘኝ ነገር አለ። የሚገርም በቃ እዛ ጋር አንዴ የሆነ እንደው ምንድነው የተባለው እንደው ሴቭ የተደረገ ነገር እና በጣም ያስደነግጥ ነበር። ማመን የምትችለው አይደለም። ደግሞ ልክ እንደዚህ ከመሆኑ በፊት አንዳንድ ነገሮችን ሰራ ነበር። ማስታወቂያ በማማጨቤ ማስታወቂያ ስሩልን ብለዋል። በማማጨቤ ባመዶ በቅቤው ያው ማስታወቂያ ስክሪፕት ስለምጽፍ እሺ በጣም አሪፍ እሱን በሰብለ በኩል መጥቶ ሰራውት። ማስታወቂያ የሆነ የውሃ ታንከር ወጥቶ ነገር ነው። እሱን ሰርተን ጳጉሜ ውስጥ ነው በቃ ክፍያ ከፍላይ ከአመት በዓል በኋላ እንገናኛለን። ከአመት በዓል በኋላ በቃ ምን ሰራውን ነገር እንነጋገራለን። አሁን ሬዲዮ ፋና ላይ አቁመነዋል ድራማው። ይሄ ድራማ የትም ሊሄድ አይችልም። በቃ ቤቱ እዚሁ ጋር ነው። አልወሰንኩም፣ የትም አይሄድም። የፈለከውን ነገር እንሰራለን በማንዳቸውም ነገር። አሁን ትንሽ አቅም መስርቻለሁ። ዕቃ ገዝታለች፣ ድርጅትም አላት የኪነ ጥበብ። አሁን ጥሩ ሁኔታ ላይ ያሉት በቃ የፈለከውን እንሰራለን። ከአመት በዓል በኋላ እንነጋገራለን ተብለን በጥሩ ስሜት ተለያየን። በቃ የፈጣሪ ነገር ከአመት በዓል በኋላ ተባብለን የአመት በዓሉን ቀን አለፈች። በቃ እዛው ጋር መጨረሻዋ ሆነ እና መሞታም ያስደነግጣል፣ ያሳዝናል። ስለዚህ አንድ ነገር ምን የቀረብኝ ነው ገብቷል። እሷም እኔም ሌሎቻችን የሚያስበው አንድ የሚራመድ ነገር አብሮ ነው የሞተው። በቃ አብሮ ሊወለድ የሚችል በእኛ ግንኙነት አንድ ነገር አብሮ ሞተ። እንዴት ነው ዛሬ ሰው የበዛው? ባካ የዛሬው ደግሞ የተለየ ነው። ቅብዬ የአመቱ ኪዳነ ምሕረት ሆነ ያስመስሉት። ለሷ ምን ይሳናት? አንጋጋቸዋ። ይሄ ሁሉ ተሳላሚ መቼም አንተን አይጨምርም። ቅብዬ ለምን እየጨበቅ ስትነሳ አትጸልይ፣ ስትተኛ አታመሰግን፣ ስትበላ አትባርክ። ለማሻመድ ብቻ አሻምዴ እንዴት እየጨበ ሞት በዚህ ሳትምጣብኝ። አንገቴ ላይ ያለው የሸረር ድር መሰሎት አታዩ ይከራስራል እኮ በሆነ እስቲ ወይ እናቴ እውነትም አስራሃል ለካ። ኧረ ሰሞኑን መጸለይም ጀምሯል። አንቺ ደግሞ እንደው ወደቀ ሲባል ተሰበራት። እውነቴን ነው። ዛፍኖ ሲጎሰጉስ እንጂ አመስግኖ ሲበላ መቼም አላየሁም። አብዬ ጓንጉል አስተምረውኛል። የሱስ ለብቻው ነው። እፈይ ጥሪዋን እንኳን እንደው በልቡ አመስግኖ ባርኮ ነው አፉ የሚከታት። በጣም በዚህ ሳይታማ በሌሊት ተነስተው ሲጸልዩ ካህን አይደለ እንደሚመስሉ። እውነት ነው። ከጥበቃው ይልቅ ጸሎቱ ይጠቅመኛል። አልቤርጎም ሆነ ለእርሶ ሳይቀር ይጸልያል። እውነትህን ነው ቅብዬ። ከእናቴ ልትለኝ እውነቴን ነው። ወይ እናቴ መቼም እንደሱ ያለ ጥሩ ሰው አይገኝም። አብዬ ጓንጉል የእውነት አዛውንት ናቸው። የቤት ያበቡ ምን ለማለት ነው ደግሞ? እግዚአብሔርን ፈሪ እውነተኛ አይ በቃ ነው ለኔ ነው የምትነግሪኝ? አንተ ኧረ እባክህ ከመንገዱ ውጣ። አንተም ቀስ በል ቅብዬ፣ ቀስ እያልክ መንገዱ እንዴ ቀስ ባልልማ አሻርክቸው ነበር። አታዩትም እንዴ? በነገራችን ላይ እየጨበኝ ወይዬ ቅብዬ ዛሬ ኪዳነ ምሕረት ይዘናቸው እንመጣጡ። አዎ ልጄ እውነትህን ነው። ግድ የለም ማክሰኞ ገብርኤል ይዤው እሄዳለሁ። በጣም ደስ ይላችሁ። ከእንግዲህማ ሌላ ዘበኛ ቀጥሬለት እየጸለየ ነው እንጂ ምን ነው እንደሱ አይሆን። አብዬ ጓንጉል የሚችሉትን ነገር እየሰሩ ካልሆነ ደስተኛ ይሆን። እሳቸው እኮ መቀመጥ አይሆንም። ያገለገለው ይበቃዋል፣ ይረፍ ብዬ ነው እኔማ። አለበለዚያ ደስተኛ ይሆን። ማድረግ የሚችሉትን ካላደረጉ በጣም ይጨነቃሉ። በዚህ እድሜያቸው እኮ ጠንካራ የሆኑት ስለሚሰሩ ሌላ ነገር አይደለም። አብረን በሰነበትንባቸው ቀናት እንዴት እንደሆነ ነው ሲቆዝሙ ሲሰለሰሉ ነበር ይላል። እንደመጡ እኮ ነው ዶማና መኮትኮቻቸውን ይዞ መናፈሻ ይገቡት። ይሁና እንግዲህ ዋናው ነገር እንኳን አባብ ለመለስ አረ ነው አይደለም። ኤልሻዳይ ናት የመለሰቻቸው። ናት ሲመጣበት እኮ ጠማማ ነው መቼ። አይ ጠማማነት ሳይሆን ኩሩና ቆራጥ ሰው። እሱስ እውነትህን ነው።
አጥንኩኝ ባይነት ግን አለችበት። እሳቸው ኢትዮጵያዊ አይደሉ? በፍቅር ከያዙት ደግሞ መሬት ነው። እንደዚህ ነን እኛ። ብሉ ጠጡ ከሚባሉ ይልቅ ሲመሰገን ይወዳሉ። ብራቮ መስል። ችግሩ ግን ማመስገን ማድነቅ አይሆንልንም። በጣም ትክክል፣ በጣም ትክክል አለው ባይ ጎሽ ያሉሽ እንደሆነ ትያለሽ። ቀላራሽ ልክ ናት እኮ። ስናጠፋ በርበሬ እየታጠንን እንጂ ጥሩ ስንሰራ ጎሽ እየተባለ ጎሽ አበሻን ማመስገን አናቴ ላይ ውጣ ማለት ነው። ይሄ እኮ ነው የሚያናድደኝ። ትየጨበ ጥሩ የሰራን ሰው ማመስገን አይከፈልበት። ማመስገን ለበለጠ ስራ ያነሳሳል እንጂ አይጎዳም። አዎ ሽሮ ስታፈይ ታንኪዩ ልበልሽ ደስ ይለኛል። ቡናም ስትቀጂ ታንኪዩ ምን ይላል? እንደ ስርጉቴ ታንኪዩ ሱሏላ ምን አለበት አክስ ዝበዲያ ነው ልዘልሽ ቢሏት ተንጠልጥላ ቀረቻሉ። አንቺን አላቅሽምና ነው። ቆይ እርሶስ አመስግነዋት? አይብል ነው ሸንቆጥ ካላረባት ትከሻዋን ታሳየኛለች። ኧረ ትየጨበ በዚህ ሳትምጣብኝ ተገስጠን እንጂ ታንኪው ተብለን አላደግንም። እንደዚህ ነው ማድነቅና ማመስገን ያለመደብ። አሮጌ አስተሳሰባችን መለወጥ አለበት። መመሰጋገን መልመድ አለብን። ልጆቻችንን፣ ሰራተኞቻችንን ጥሩ ስራ የሰሩልንም በማመስገን ማነቃቃት ይገባል። አዎ ከበይ አቤት። እስኪ የመኪናውን መስኮት ዝቅ አድርግልኝ። ሞቆት እንዴ? አልሞቀኝም። እንጦጦን እየወረድኩ ሞቀኝ ብለህ ነው? ታዲያ አንገቴን ብቅ አድርጌ መንገደኛውን ሁሉ ታንኪዩ 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 ያልኩ ብዙ ጊዜ ተከታታይ ነገሮች የሲሪያል ሲሪየስ የሆኑ ነገሮች ላይ በተለያዩ መንገዶች ገጸ ባህሪያት ሊሞቱ ይችላሉ ወይም ላይስማሙ ይችላሉ፣ ግን ስራዎች ይቀጥላሉ እኮ። እኔ ይህን ነገር በፍጹም በቃ የዚህ ያህል ነው ተጽዕኖ ያሳደረችብህ። ስራ ሊቆም አይችልም፣ ሀገር አይቆምም አይደለም። ህዝብ ውስጥ የገባችበት መንገድ እኔ ራሱ ሌላ ሰብለ ማቅረብ የማልችልበት ሁኔታ ውስጥ ነው እሷ ራሷ ነው ህዝብ ጋር ያደረሰችው። እኔም ወዳት ማከብራት ሰውም እንደዚህ የሚንገበገብላት ልጅ እኔ ስራ ለመቀጠል ሌላ ገጸ ባህሪ ባደርግ እኔ ራሴ ገዳይነት ይሰማኛል። ህብረተሰቡ የሚቀበለኛል መሰለኝ። ጥያቄው ካልመጣ እኔ አልጀምርም። ለምን የፈለገ ነገር አይቀርም። ግን አሁን ብትኖር ኖሮ ሰብለ ይሄ ድራማ ቢኖር እላለሁ። ማለት ለምትጽፈው ነገር ይመቻል አይደለም? ገጸ ባህሪዎቼ አሁን ያለው ወቅታዊ ጉዳይ የጊዜው ያለውን ነገር ሳትሪካል የሆነ ነገር በጣም ኔጌቲቭ አይደለም። ድራማው ጨዋ ነው፣ መልካም ነው፣ ህብረተሰብን፣ ሀገርን፣ ቅንነትን የያዘ ነው። ይተቻል፣ ይሳለቃል፣ ግን ለበጎ ነው። አስተማሪ ነው። በመንገር አይደለም በመኖርም ነው። በባህሪውም ባወቃቀሩ ነው። እማማ ጨቤ ትልቅ የሚሆነችው እኮ ደግናት ስለሆነች ነው። ቀልደኛ ትንሽ ወጣ ያለ ባህሪዋ ወጣ ያለ ከእናቶች የወሰደች ግን ደግሞ የራሷ ደግሞ ወለጠየት ያለ ገጸ ባህሪ ናት። እንግዲህ በእናትነቷና ቀልደኛ፣ ደግነት፣ መልካምነት፣ በቃ ዲሞክራሲያዊነት፣ ያለ ዝምድና ያለ ምክንያት የሚፈጠር ግንኙነት፣ ትልቅ ቤተሰብ፣ ከእስር ቤት የመጣ ማረፊያ አጥቶ ቅቤው ከአመዱ ከጎዳና የመጣ ከቡና ቤት የወጣች ከደላላ ቤት ሰራተኛዋን አመታ ታምና ቁልፍ የምትሴት እነዚህ ሁሉ የተሰባሰቡበት ነው እማማ ጨቤ ግቢ ላይና ያ ሁሉ በጎነት የሰብለም ሆኗል። እኔም እንግዲህ አሁን ማለት የምጽፈው ነገር ተዋናዮቹ ካልያዙልህ ይገድባል። በትክክል ካልመረጥ ተዋናዮችህ ብቃት ካላቸውና ራሳቸውን እያሳድጉ አንተም እያሳደጋቸው ስትሄድ ጽሁፉም ከፍታ ይኖረዋል። ስለዚህ እዛ ላይ ማክሲማም ጥሩ ነገሮች ነበሩ። አሁን ተናግረው አልጨረሱም። በቃ አሁን ቢኖሩ ላሉ አንዳንድ ጊዜ ያስባሉ። ዝም ብዬ በሀሳብ ይጽፋሉ፣ ግን አይወለድም ወይም አይቀረጽም ወይም አይደመጥም። የዚህን አይነት ስብዕና ነበራት ሰብለ። የምናገረው ነገር ከልቤ ነው፣ እየተናገርኩም አይመስለኝም። በጣም አስገራሚ ስብዕና ነበራት፣ ችሎታም ነበራት። ይህንን ሰው እንዲያቅላት እፈልጋለሁ። ይህንን ሰው እንዲያቅላት ስፈልግ ለእሷ ምንም ይደረጋል ብዬ አይደለም። በቃ ክብሩ ይገባታል፣ ግን ሰዎችም እንደዚህ መፈጠር አለባቸው። እና አንድ ኮከብን የረገፈችው በተለይ ከሬዲዮ ትወና ላይ ከሬዲዮ ድራማ ላይ እና ሰብለ በቃ ብዙ ነገር ነበራት፣ ያልነበራትም ነገር ነበረ። ከዚያ በኋላ ደግሞ ብዙ ትልቅ ሀሳብ ነበራት፣ ግን በአጭር ቀረ። ይሄ ፈጣሪ ስራ ነው። ያስቆጫል። በጣም ሁሌ ነው የሚቆጨኝ። አንድም ቀን ቃሌን ቀይሬ አላውቅም። በስሜት አይደለም ማወራው። በሚቀጥለው ዓመት ብትጠብቀኝ ምናልባት ጨምሬ ነው ማወራው። ያልታየኝ ነገር ታይቶኝ በጣም ያስቆጨኛል። ስለዚህ ሰብለ ትልቅ ባለሙያ ነበረች። እንደው ለሚሰማን በሙዚቃና ወግ
ቀድሞ በቤታችን በፋና በኩል ያሉ አድማጮቻችን ብዙ ናቸው። እንዲሰሙት የምፈልገውም እንዲያውቁት የምፈልገውም ሸብለ ሙያተኛ ብቻ አልነበረችም። ከሙያዋና ከህዝብ ጋር ያላት ግንኙነት በተግባር የተፈተነ በዲሲፕሊን የጠነከረ በእውነተኛ ስሜት ላይ ያረፈ ነበር። አክብራን የሞተችው ሰው ሙያዋን። ስለዚህ ነፍሷ በሰላም ይረፍ። የእሱ አይነት ሰዎች እንዲኖሩ እንፈልጋለሁ። እቤው የት አለ? መኝታ ቤቱ ነው። አሁንም ሬዲዮን እያዳመጠ እንዳይሆን የሆነ ነገር እየቆጠረ ይስቃል። ራቁቱን ነው? እሱማ አላበድም። ታዲያ እየቆጠሩ መሳቅ ምንድን ነው? ጣቢያዎቹን ይቀያይራል። ደግሞ አዲስ ወሬ አለ እንዴ? አዳዲስ ነጠላ ዜማ ነው የሰማሁት። ፍቅርዬ ብቻ ከሆነ ምን ዋጋ አለው? ሆድዬም አለ። ነፍስዬ የሚልስ? ልብዬ የሚልም ሰምቻለሁ። አንተ ደግሞ ጀርብዬ በላ። ምንድነው ጀርብዬ? አይ እንደው ወገብና ጆሮ ተዘነጉ ብዬ ነው። እኔ ስለ ጀርባ ልስፈድ? ብታጠና አይሻልህም? እስካሁን እያጠናው ነበራ። እንደ ጉድ ነው ያጠናሁት። ኤልሹ በፕሮግራም አጥና ብላኛለች። ጎበዝ። የራሴን ደብተር ነው የማጠናው ደግሞ። ታዲያ ቁምን ደብተር ታጠና መድዬ። ይሄም አዲስ ዘፈን ነው ማማጨብዬ። ድራሹን አጠፋው እኮ እሱ። ታዲያ እኔን ነው መሰለኝ። ቤኒ ልበልልዎት። እኔ የብሔር ብሔረሰብ ዘፈኖች በአሪፍ እየተሰሩ ነው። ቀድሞም አሪፍ ስለነበሩ ነው። እባክህ አብዛኞቹ ጥሩ አድርገው እየተጫወቷቸው ነው። አሳመርኩ ብለው እንዳይከላልሱት እንጂ ደስ ይላል። ማማጨብዬ ልክ ናቸው። ምን ታውቃለህ አንተ ደግሞ? ሲናገሩ ሰምቼ ነው። እናማ እነ ተፈሪ ግቤ የተከራየው ጊታር ተጫዋችና ጓደኛው ናቸው። ጎሽ አንቴናህን ዘረጋህባቸው። እሺ ምን አሉ? ሁለቱም በቴሌቪዥን ይታያሉ። ያሉትን ተናገር። የዓመት በዓል ቀንም ታይተዋል። ገና የለበሱትን የሚዘረዝርልህ እሱን አልዘረዝር። ጎሽ ሸሚዝ ነው ያደረጉት። ግን ይኸውልህ አትችሉም ሌላ ነገር ሞክሩ ስንላቸው በብሔረሰብ ተከልለው መጡ ሲሉ ነበር። እነማንን ነው? እሱን አላውቅም። ለውቅናና ዝና ፍለጋ ሲባል ብቻ መሰራት የለበትም። እንደሱ ብለዋል ሙዚቀኛ። ይኸውልዎታ እኔ እኮ አውቃለሁ። በጣም እውነቴን እኮ ነው። ይኸውልህ አንዳንዶቹ ላይ ግን የተደራረተ ሀሳብና እህል ቅጠል የማይል ግጥም ሁሉ አለበት። እንደሱም ብለዋል። ታዲያስ ይኸው ተመለከቱ አይደል? እኔ እኮ አይ ፈረደብኝ ዛሬ። እሺ ልቅዬ ከአንዳንዶቹ ዘፈን ክሊፑ ይበልጣል። እንደሱ አላሉ። አንዴ ስጠጣሽ ቅብዬ አጠጣልኝ በደምብ። እውነቴን እኮ ነው። አመድዬ አሁን እንዳዞ ሲከፍት አስፈራ። ከአድማጭ ያመጣሁት ቡና እንዴት ነው? ይፈላ ገባብኝ እንዴ? አዎ ይጋባል እኮ ትየጨቤ። እኔ ግን አላዛጋኝም። ቅቤው ግን ገና አዞ ስለሆንክ ነው አንተ። ምን አልክ አንተ? ኧረ ምንም አላልኩት። ምንም አላልኩት ትየጨቤ።